አፋሮች በግብጽ አፋሮች ዛሬ እንደሚደረገው አሸባሪ የተባለ አንድ ቡድን ልጆቻቸውን ሰብስቦ የሚገልባቸው ህዝቦች አልነበሩ። ይልቅስ በታሪካቸው ተጽፎ የምናገኘው በዓለም ከነበሩ ኃያላን ማህበረሰባት መሃል የሚጠቀሱ መሆናቸውን ነው። በአሰብ ባህር ላይ የቀዘፉ የከበሩ ድንጋዮችን፣ ማዕድናትን፣ ዝባድ፣ ዕጣንና እንስሳትን ወደ መካከለኛው ምስራቅ እንዲሁም ወደ እስያ እያሻገሩ ይሸጡ ነበር። የዛሬ 3000 ዓመት ንጉሥ ሰለሞን ቤተ መንግሥቱን ሲገነባ ጥሬ ዕቃ ከኢትዮጵያ ኢየሩሳሌም ድረስ የሚያቀርቡለት አፋሮች ነበሩ። ይህም በዘመኑ በመካከለኛው ምስራቅ ኃያል ዝነኛና ገናኖች እንደነበሩ ማሳያ ነው። በመጽሐፍ ቅዱስ መጽሐፈ ዕዝራ ምዕራፍ 5 ላይ አፍሪካውያን በሚል የሚጠቅሰው እነርሱን እንደሆነ የታሪክ አጥኚዎች ይናገራሉ። የአፋር ህዝቦች ፈርዖን ራሚሱና ነፈርቲት በሚል ማዕረግ ግብጽ ላይ የተፈራረቁ መንገሳቸውን ፕሮፌሰር ፍቅሬ ቶሎሳ በአዲሱ መጽሐፋቸው ላይ ያዋዩን ታሪክ ይመሰክራል። ለዚህ ሐሳቡ ተያዦ ማን ነው ሲሏቸውም የግብጻውያን ንጉሶች ስም ከአፋርኛ ውጪ በሌላ ቋንቋ ተስማሚ ትርጉም ስለሌላቸው ነው ይላሉ። በዚያ ላይ ገጻቸውና የፀጉር አሰራራቸው መመሳሰሉም ምስክር ሆኖ ሊቀርብ እንደሚችል ይሞግታሉ። እኛ የገጽታ ማመሳሰሉን ጉዳይ ጥቂት አዘግይተነው ቋንቋውን ስንመረምረው ፈርዖን ማለት በአፋርኛ ቀጥተኛ ትርጉሙ ፈሪዓዋ ማለት ሲሆን አማርኛ ትርጉሙም ቀዳማዊ ማለት ነው። ፈሪዓዋ የሚለው ቃል ፊርና አዋ ከሚሉ ሁለት ቃላት ጥምረት የተፈጠረ ሲሆን ገጥመን ስናነበው አንድ ስብስብ ህዝብ ወይም ሰራዊት አልያ ነገድ ሰብስቦ ከፊት የሚመራ ማለት እንደሆነ የአካባቢ ተወላጅ ነገረኝ ብለው ፕሮፌሰር ፍቅሬ በመጽሐፋቸው ጽፈዋል። ራምሰስም በበኩሉ የፈርዖን ዙፋን ስያሜ ሲሆን ተገዢዎች ወደ ዙፋን ለመቅረብ በአክብሮት ዝቅ ብለው የሚወጡበት ቦታ እንደማለት ነው። ኒፈርቲት ለፈርዖን ሚስት የሚሰጥ የክብር ማዕረግ ሲሆን በአማርኛ ትርጉሙ መሪያችን ናት እንደማለት ነው። ይህም ማዕረግና ትርጉሙ አሁን በዘመናችን ካለው ቀዳማዊ እመቤት ከምንለው ማዕረግ ጋር አንድ አይነት እንደሆነ ፕሮፌሰሩ ያስረዳሉ። ሌላኛው አሙን ወይም አሞን የሚባለው ግብጻውያን የሚሰግዱለት ጣዖት ነው። ቃሉ የተመዘዘው አሙንታ ከሚል ግንድ ሲሆን ትርጉሙም ርዕስ ወይም ጭንቅላት እንደማለት ነው። በአማርኛ ዜና ሲነበብ ይላሉ ፕሮፌሰሩ አርስተ ዜና እንደሚባለው ሁሉ በአፋርኛ ደግሞ ዳጉ አሙንታ እንላለን። በሌላ አገላለጽም የሀገር መሪን ርዕሰ ብሔር እንላለን በአማርኛ። በአፋርኛ ደግሞ ኡምኖ ሀባ ይባላል። ይሄ ቋንቋ ትርጓሜ አውሮፓውያኖች ለግብጽ ነገስታት ስሞች ከሚሰጧቸው ትርጓሜዎች የተሻለና የቀረበ ሆኖ አግኝቼዋለሁ ይላሉ የታሪክ ተመራማሪው። ኮሎኔል ሐሰን መሐመድ የተሰኙ የአፋር ተወላጅ እንዲሁም በማህበረሰቡ ባህልና ቋንቋ ላይ ጥናት የሚያደርጉ ግለሰብ The Similarities Between Afar and Ancient Egypt Culture በሚል ርዕስ ለህትመት የተዘጋጀ ጥናት እንዳላቸው ፕሮፌሰር ፍቅሬ ይናገራሉ።